አንዴ ተረጋጉ አንዴ ባክሽ ተረጋጉ ገባ ወደ መፍትሄው መሄድ አይሻልም መፍትሄው ከዚህ ቤት ይውጡልኝ ተነስቶ ከዚህ በኋላ ግን መደረግ ያሉበት ነገር ተደርጎ ያው ህክምናን መከታተል አለበት በቃ የተቻለኝ ሁሉ አረጋለሁ ስለዚህ ከፋርማሲ የምትገዙት መድኃኒት የራስ ምታት ምናምን ነው ወይስ የምርም ይሄ የሚጥለውን በሽታ እሱ ነው ማለት ነው ወይስ አይደለም አንተ ራስህ አስበው እስቲ እዚህ ቤት ውስጥ የት እንዳገኘኝ ታውቃለህ አይተሃል አንተ ራስህ እዛ ሰውን ከሷና ከኔ ከሁለታችን ውጭ ማንም የለም ብለው ካለ እዚህ ችልስ ላይ ያደረጋችሁት ነገር በሙሉ በነፃ እንድትለቀቁ አያደርግም አንተም ብትሆን በሽተኛ ብትሆንም ህክምናቱን ማንም እዚህ ቤት ገብቶ እንደማያውቅ ቁልፉ እኔ ጋር ነው ያለው የቤቱ ቁልፍ እኔ ጋር ነው ወይ እኔ ጋር ነው እሱ ጋር ነው እባክሽን ተናድጂ ተናግሪሽ ሊሆን ይችላል እንዴት ነው እባክሽን ተረጂ ምን ያረኩት ነገር የለም አረፍ ተረጋጉ ያልተደረገ ድርጊት ያልሆነ ነገር ተደርጎ ማይታወቅ ነገር እንደዚህ ሲወራ ብቻ እኔ ራሴን መቆቆም ያቀተኝም ለዛ ነው ለምን አረብና ፈሽዘኝ እንዳትቀልድ ይኸውልሽ በህክምና ያረጋገጥነው ነገር ነው ይቀልዳል እንዴ ይኸውልሽ ለመረጋጋት ሞክሪ አንተ ተረጋጊ ትለኛለህ እንዴ ስለዚህ ድንገት ራስን የምታደርጋቸውን ነገሮች አታውቅም ከጭንቀት የሚመጣ ነገር ነው ማለት ነው ምንም ይፈጠር ነገር የለም እየነገርኩ አንዴ ተረጋጊ ፍቅር አንተ ታኛ ተረጋጊ በቃ ተው አንተ ተረጋጊ ጭራሽ ምጠብቃቸው ነገሮች አሉ ያልጠበቅኳቸው ነገሮች ደግሞ ሀፕን እያደረጉ ነው ግን እዚህ ጋር ያለው ነገር ደግሞ በፍጹም ምናልባት ብዙ ነገሮችን ሊያስተካክልም ሊያበላሽም ይችላል ምን ሊፈጠር እንደሚችል ከዚህ በኋላ አላቅም ያደርጋቸው ድርጊቶች ምናምን አንተ ላፍላፈት እንዴ ይሄን ለማመን ይከብዳል ማለት ጊዜ ያለና በዛ ሰዓት ምናምንም እኔ መድኃኒት አምጣቸው ይሰጣዋለሁ ምናምን ግን በሽታው ምን እንደሆነ ምን እንደሚያመው እንደዚህ በግልጽ አላቅም ነበር ማለት በቃ አሁን እንዳለችው የሚጥል በሽታ በሚለው በዛ ብቻ ነው ከካሜራ ጀርባ የሚፈጠሩት ከብዙ ጊዜ አንዴ ነው ያ ነገር ሀፕን ማድረጉ በጣም አስደንግጦኛል ሁለተኛ አስገረመኝ ግን ዋው ማለት እኔ ፈልጌው አይደለም እንኮ ላረከው ነገር ማምለጫ ይሆነኛል ይገባል ቆይ ተረጋጊያለሽ መበቀል ካለብኝ መቼ እንደምበቀል እኔ በደንብ አውቀዋለሁ ያለሽ አንቺ ተረጋጊ እንዴት ነው መረጋጋው አሰማው ምን ነው በቀል ምናምን የምትይው ነገር አቁም በቀል እኮ ብሎ የጀመረው ራሱ ነው እሺ አንቺ ተረጋጊ ቆይ ሰላም ጤና ይስጥልን ውድ ቻናላችን ቤተሰቦች እንደምን ቆያችሁ እንግዲህ ዛሬም በሰላም ጉዳይ እንግዲህ ያልጨረስናቸው አንዳንድ ነገሮች ነበሩ እንግዲህ ባለፈው ተመልክታችኋል እንግዲህ ሰላምን ፍለጋ መተን ያየናቸው አስደንጋጭና የተለያዩ ማንጠብቃቸው ነገሮች እንግዲህ ተፈጥረው ነበረ እንግዲህ በቀረጻ መሐልም ታሪኩ እንግዲህ የውቢት ባለቤት እንግዲህ ራሱን ስቶ ነበረ በጊዜው እንግዲህ የተፈጠረው ነገር ቀረጻችንን ላለማካሄድ እንግዲህ ወስነን እነሱን ወደ ሆስፒታል በመውሰድ እንግዲህ የተለያዩ ምርመራ አድርገን ነበረ ተመልክታችሁ እንደነበረ ሰላም እንግዲህ የተለያዩ አካላዊ ጥቃቶች ደርሶባት ነበረ እንደዚሁም ደግሞ ያልነገረችን የተለያዩ ውስጣዊ ጉዳቶች እንደነበሩ ነግራን ነበረ እንግዲህ ሷም የሳይኮሎጂ ህክምና እንደዚሁም አካላዊ ምርመራ አድርጋ እንደዚሁም ደግሞ ታሪኩም የህክምና እርዳታ ተደርጎለት እንግዲህ ምርመራዎች አድርጎ ዛሬ እዚህ ተገናኝተናል እንግዲህ የሚኖረንን ቆይታ እንግዲህ አብራችሁን ስቆዩ ታያላችሁ አብራችሁን ቆዩ እሺ ሰላም ለእናንተ ይሁን እሺ ታሪኩ እንግዲህ ያው በምርመራ ወቅት እኔም አብሬ ነበርኩኝ እንግዲህ የሰማኋቸው ነገሮች በጣም አስደንጋጭ እንደዚሁም ደግሞ በጣም በህይወቴ እንደዚህ ተገረመ እስከማላቅ ድረስ የገረሙኝ ነገሮች አሉ እስኪ ግን አንተ እስኪ ንገረኝ ምንድነው ያው ያለውን ነገር ካንተ አፍ ልስማው እስኪ ምንድነው የተፈጠረው የሚለውን ነገር ካንተ አንደበት ለተመልካቾች ግልጽ እናድርግ ያው እኔ አንዳንዴ እንደዚህ ያመኛልና ከተረጋጋው ወይም ከተመለሰልኝ በኋላ ነው ማውቀው ነኝ እንዴት እንደሚያደርገኝ አላውቀውም ህመም ሲነሳብኝና ከዚህ ቀደምም ያው እንትን ተመርምሬ አላውቅምና ዛሬ ነው ለመጀመሪያ ጊዜ ተመረመርኩት ግን ምንድነው ማለት ከዚህ በፊት የሚሰማ ስሜት ምንድነው የሚያምህ ምንድነው እንዴት ስላትመረመር ቻልክ እስኪ እሱን በግልጽ ንገረኝ
ያው እኔ ይሻለኛል እያልኩኝ ከዛሬ ነገ ይሻለኛል እያልኩኝ ነገሮቹ ሲደራረቡብኝ ያዞረኛል ራሴን። ያው እንደ ቆምኩኝ በቃ እኔ ነጭ ሆነና እንትን ምንድነው በቃ እኔ እንጃ ብቻ ይሁን አላስታውስም ሁሉ ነገሮቹ ተደርገው ካለቁ በኋላ ነው በቃ ከተረጋጋው በኋላ ነው ወደ ራሴ የምመለሰውና የማውቀው። እና በዛን ሰዓት ማለት ያው ፍቅር ማለች ሰላም ማለች መድኃኒት ይሰጡኛል። መድኃኒቱን ከወሰድኩ በኋላ ነው ትንሽ ወደ ራሴ የምመለሰው እንጂ እኔ በቃ ራስ ምታት ነው ብዬ ነው ማስበው። ለምን በቃ ምናልባት ወይ እሱ እንዲሆን ይችላል ማለት እያልኩ ዝም ብዬ ራስ ምታቱን መድኃኒት ወስዳለሁ። እርግጠኛ የሆነ መድኃኒት ይሆን አይሆን እኔ ራሱ ዝም ብዬ በቃ በማመን ነበር የምወስደው። ለምን ስላልተመረመርኩኝ። ምርመራ ሳታደርግ እንዴት መድኃኒት ልትወስድ ቻልክ? ከፋርማሲ ገዝቼ ነው ዝም ብዬ የራስ ምታት የሚሆነው ብዬ አማከርኩና በቃ የራስ ምታት እሱ ነው የሚሆነው ብዬ እሱን ወስዳለሁ። ግን የሚመለስልኝ ያው ቆይቶ ነው። ላብላብ ይለኛል፣ በጣም ጭንቅ ይለኛል። ከጨነቀኝና ላብላብ ካለ በኋላ ነው ወደ ራሴ የምመለሰው። እና ያው ሁሉ ነገር ሲፈጠር እስካሁን ድረስ ሂጄ አላውቅም። ዛሬ ነው ለመጀመሪያ ጊዜ ወደ ሐኪም ቤት ሄድኩት። ስለዚህ ድንገት ራስን የምታደርጋቸውን ነገሮች አታውቅም። ከጭንቀት የሚመጣ ነገር ነው ማለት ነው። ያው እኔም በነገራችን ላይ እንደዚህ አይነት ነገር እንዳለብኝ መጀመሪያ አልተረዳውም ነበረ። በጣም ደንግጬ ነበረ። ሁኔታውን ከዶክተሮች የሰማናቸው ነገሮች በጣም አስደንጋጭ ነበሩ። እስኪ ከዚህ በፊት ስለነበረው እስኪ ንገሪኝ። እንዴት ነው ህመሙ የሚያደርገው እና በተለየ መንገድ ትሪት ለማድረግ አልሞከርሽም? ያው የሚጥል በሽታ ነው ያለበት እና አንድ ሰሞን እንዲሁ በሆነ በስራ ጉዳይ ተጨናንቆ በተከታታይ 2 ቀን ምናምን እንዲህ ተከታታይ ስለ በሳምንቱ ማለት ነው መንገድ ላይ ወድቆ ባለቤትሽ ምናምን ብሎ ተደውሎልኝ ሳይ በቃ ደነገጥኩ በጣም። እና ከዛ በኋላ በቃ እሱን ላለማስጨነቅ ሌላ ነገር እንትን ውስጥ ሌላ ጭንቀት ውስጥ እንዳይገባ ምናምን ለማድረግ መሞከር ነው እንጂ ይሄን ያለ እንትን ያለው ማድረግ የምትችለው ነገር የለም። መድኃኒት አለ የሚሰጣቸው፣ እሱን እንሰጠዋለን እና በተቻለ መጠን ከስትረስ እንዲርቅ ማድረግ ነው እና እንዳይጨናነቅ ምናምን በቃ የተቻለኝን ሁሉ አደርጋለሁ። ስለዚህ ከፋርማሲ የምትገዙት መድኃኒት የራስ ምታት ምናምን ነው ወይስ የምርም ይሄ የሚጥለውን በሽታ መድኃኒት? አይ የሚጥል በሽታ መድኃኒት ብለን ነው። ግን ምርመራ ሳታደርጉ እንዴት ነው የሚጥል በሽታ እንደሆነ ያረጋግጣችሁት? ያው በሌላ ምርመራ ላይ አሁን ስኳር ምናምን ይጥላል አይደል? ስኳር ምናምን ይለበት በቃ ሊሆን። እንዴት አረጋግጣችሁ እሱ? ለስኳር ተመርምሯል ማለት የሚጥል በሽታ እኮ ይሄን ያህል እንትንም ያለው አይመስለኝም። ነው አይ አንድ ሰው መድኃኒት ከመውሰዱ በፊት መጀመሪያ በሽታውን ማወቅ አለበት። ለሱ ደግሞ ሳይንሳዊ የሆነ ምርመራ ማድረግ አለበት። ለምን ራስ ምታት አሁን እኛ በተለምዶ ራሴን አመመኝ ስንል እንወስዳለን እንጂ ያ ልክ ነው ያላምን በተለምዶ ነው። መንገድ ላይ ወድቆ ክብሪት ሲለኮስ በሱ ነቃ እና በቃ የሚጥል በሽታ እንደሆነ በዛ ነው ያረጋገጠው። ኦኬ እንጂ ሌላ አይነት ምርመራ አላደረጋችሁ? አይ ይሄ ነገር ምን ያህል ቆየበት? ትንሽ ቆየት ብሎበታል። ስለዚህ የሆነ ሰዓት ላይ የሚያደርገውን ነገር አያውቅም፣ ራሱን ይስታል። ከዛ በኋላ እንደነገረኝ ከሆነ የሚያደርገውን ነገር አያውቅም ማለት ነው። በቃ እንዲህ ዝልፍልፍ ብሎ ድቅ ነው የሚለው። ምንም ብትል በቃ የለም እሱ ቆይቶ ነው ወይ ወደ ራሱ የሚመለሰው። ቆይቶ ሲነቃል ከዛ የት ነኝ ምናምን ይላል። ትንሽ ወደ ራሱ እስኪመለስ ጊዜ ይፈጃል። ከዛ በቃ አናረጋግዋለን እንዴ እንትና ፍቅር ነኝ እኮ ምናምን ብለዋል። ኦኬ አንቺንም እስከመጠራጠር ይደርሳል ማለት ነው። አይ ያው እንትን ብለ ፌንት ነቅላ ስትመለስ ነገሮች ግራ ይመጋባት። እንደዛ ይሆን። ይሄንን ታውቂ ነበር አንቺ? አውቅ ነበረ ማለት እሷ እንደነገረች መድኃኒትም ገዝታ አመጣለች እዚህ ያለ እና አንዳንድ ጊዜ እንደውም እኔም መድኃኒት የምሰጥበት ቀን ነበረ።
ያው አንዳንዴም እነሱ ሲጨቃጨቁ ይሄ አጋጣሚ ገጥሞት ስለሚያቅ በቃ በዛ ሰዓት ላይ ምናምን እሷ በሷ ጭቅጭቅ ስለሆነ ምናምን ከደበራት መድኃኒት ወሰጅለት ምናምን ምትለኝ ጊዜ አለና በዛ ሰዓት ምናምንም እኔ መድኃኒት አምጥቼ ይሰጣዋለሁ ምናምን ግን በሽታው ምን እንደሆነ ምን እንደሚያመው እንደዚህ በግልጽ አላቅም ነበር ማለት በቃ አሁን እንዳለች የሚጥል በሽታ በሚለው በዛ ብቻ ነበር ማቀው ሌላ የበሽታ ስም ይኖረው ምናምን አላቅም ግን በአመመው ሰዓት ወይም በሚወድቅበት ሰዓት ላይ ካለች ያው እሷ ናት ወሰጅለት ስጪው ምናምን ትለኝ ካለለች ግን ራሴ በቃ አስቤ እንደዚህ ወስጄ ይሰጣዋለሁ ማለት ነው መድኃኒቱን እና በቃ እንደዚህ አይነት ነገር ነው የነበረውና ይሄ ነገር ነበረበት መጀመሪያ ማንም ማቃለው ምንም አዲስ የጀመረ ነገር አይደለም እስኪ ቤት ውስጥ ምናልባት አሁን እንደዚህ አይነት ጭንቀት ካልተነሳ በስተቀር ፍጹም ጤነኛ ነው ማለት ነው የሚያስጨንቅ ነገር ካልተፈጠረበት ወይም የሥራ ጉዳይ ሊሆን ይችላል ቤት ውስጥ የሆነ አንድ ያለመግባባት ሲኖር የሚያስጨንቀው ነገር ከሱ ግጭት ሲፈጠር ከሱ ውጪ ግን ራሱን የሚጥልበት መንገድ ነበር አረ ምንም በቃ እንደዚህ ይሄን ያህል ሲጀምር የሚጨናነቅ ምናምን ሰው አይደለም ቶሎ ለንዴት የሚቸኩል ሰው አይደለም ያው አልፎ አልፎ ይጠፋም አብረህ እስከኖርክ ድረስ እና ያው እንግዲህ እኛም እንግዲህ ያው ነገሮች ለኛ በጣም ውስብስብ ሆነዋል ምክንያቱም ምንድነው መጀመሪያ ጤነኛ እንደሆነ ነበር የምናስበው እንደዛ አይነት ነገሮች እንዳሉበት እናውቅ እንደዛ አይነት መንገዶችን ወይም ሲስተሞችን አንጠቀምም ግን ምናልባት እንደዚህ አይነት ነገሮች ከመፈጠራቸው በፊት አንቺ ለምንድነው ግልጽ ያላረግሽልን እንደዛ አይነት ነገር እንዳለበት ምክንያቱም ዘን የመጣነው ጉዳይ ቀላል ጉዳይ አይደለም ይሄንን ለምንድነው ግልጽ ያላረግሽልን ለኛ ከካሜራ ጀርባ እኔም እኮ ከናንተ እኩል ነው እዚህ ቁጭ ብዬ ሰማሁት እንጂ እኮ በሁለቱ መሃል ምንም እንደሌለ ማቀው የነበረው እሱ እንደዚህ ጭንቀት ውስጥ ይገባል ብዬ እኔ እስካንተ እኩል ነው ብቻ ሁሉንም ነገር የሰማሁት እኔም ለራሴ ደንግጬ ነበር በሰዓቱ አይ እንደሚጥለው ለምንድነው ያለቀሽኝ ጥያቄ ግልጽ ነው እንደሚጥለው እኛ እኮ ሲጀምር ይሄን ሰሞን ቆይቷል ጥሎት አያውቅም የሚጥል በሽታ ቢሆንም የሆነ በጣም በረጅም ጊዜ ነው እንዳልኩ በጣም እንደዛ እንዳይታመም ብዙ ነው መንከባከበው ለአንድ ስትረስ እንዳያረግ ምናምን በምግብም ምናምን በቃ ትንሿን ነገር በትንሽ ነገር እንዳይናደድ በደንብ እየተንከባከብኩት ስለሆነ የቆየሁት እየቆየ በቃ ድንገት ነው እንደዚህ እንትን የሚለው እና እስከ በቃ መርሳት ድረስ ማለት ይቻላል ምን ደርሰው ማለት ነው ያው እንግዲህ ያው ይሄ ነገር እንዳለ አናቅም ነበር ቢያንስ አሁን ታውቋል ከዚህ በኋላ ግን መደረግ ያሉበት ነገር ተደርጎ ያው ህክምናን መከታተል አለበት ላንተ የሚጠቅም አሁን በሽታን አውቆ ወደ መድኃኒት ወደ ማግኘቱ መሄድ ስለሆነ ግድ የሚሆነው ሌሎች ነገሮች እንዳሉ ሆነው ራስን በመጠበቅ እንግዲህ እንት ማለት አለበት የተፈጠሩ ነገሮች ይኖራሉ እሱን ማስኬድ ባለበት ልክ እናስኬዳለን ራስን በመጠበቅ ወይም ጤንነትን በመጠበቅ ውስጥ እንዳለ ሆኖ ማለት ነው ያው እንግዲህ በዚህ ውስጥ ሌላው እንግዲህ ምርመራ ያደረገችው እሷ ናት እሷ ደግሞ ከኔ ጋር ነበረች በምርመራው ወቅት እንግዲህ መጀመሪያ እንደነገርኳችሁ ነው የመጀመሪያ አስደነገጠኝ ጉዳይ እንግዲህ የሱ የህክምና ውጤት በጣም አስደንግጦኝ ነበር ምክንያቱም እንደዛ አይነት ነገሮች እንግዲህ ከካሜራ ጀርባ የሚፈጠሩት ከብዙ ጊዜ አንዴ ነው ያ ነገር ሀፕን ማድረጉ በጣም አስደንግጦኛል ሁለተኛ አስገረመኝ ግን ለማመን የተቸገርኩት ግን ሳልወድ በግድ ያመንኩት ነገር እንግዲህ እሷ ምርመራ አድርጋ የደረሰኝ ውጤት ወይም ደግሞ እሷ ምንም የሰማነው ውጤት እንግዲህ ትንሽ አስደንጋጭ ከመሆኑ በላይ እንግዲህ ግርምትን ፈጥሮብኛል በጣም አስገርሞኛል እንዴት ሊፈጠር እንደቻለ አላቅም ግን ነገሩ ተፈጥሯል ከዛ በፊት ግን ውጤቱን አብረን ብናየው ደስ ይለኛል አንዴ ጠብቁኝና የህክምና ውጤቱን ይዤላችሁ ልምጣ እንግዲህ ያው እዚህ ጄ ላይ ያለው ወረቀት የህክምና ማስረጃ ነው ሰላም እንግዲህ እዚህ ቤት ከሆኑት ነገሮች በኋላ የህክምና ምርመራ እንድታደርግ የመጀመሪያው ስራችን ነበረ
እንግዲህ ታሪኩ ያ ነገር ሀፕን ካደረገ በኋላ ወደ ሆስፒታል ስንሄድ እንግዲህ የክሩ አባላቶቻችን ደግሞ ሰላምን የህክምና ክትትል እንዲደረግላትና ሙሉ ምርመራ እንዲደረግ አድርገን ነበረ። ያው ውጤቱን እንግዲህ እዚህ ጋር ደርሷል። እጄ ላይ ነው የሚገኘው ውጤቱ። ይህንን የህክምና ማስረጃ እንግዲህ ስነግራችሁ ወይም ደግሞ ሳሳያችሁ በጣም የተገረምኩም ነው። እንደዚሁም ደግሞ ትንሽ ለማመን የሚቸግር ነገር ነው። ምክንያቱም እንግዲህ ከናንተ ከሰማኋቸው አንዳንድ ነገሮች ከምጠብቃቸው ነገሮች አሉ፣ ያልጠበቅኳቸው ነገሮች ደግሞ ሀፕን እያደረጉ ነው። ግን እዚህ ጋር ያለው ነገር ደግሞ በፍጹም ምናልባት ብዙ ነገሮችን ሊያስተካክልም ሊያበላሽም ይችላል። ምን ሊፈጠር እንደሚችል ከዚህ በኋላ አላቅም። ግን ዞሮ ዞሮ የመጣውበት አላማ አለ። ያው ትንሽ ስለሚያስጨንቅ ነው ይሄን ለእናንተ ግልጽ ማድረግ። ግን ዞሮ ዞሮ ምንም ሆነ ምንም እዚህ ውጤት ላይ ያለው ነገር ሁላችሁም ስሜታዊ ባትሆኑ ደስ ይለኛል መጀመሪያ ላይ። ሲቀጥል ደግሞ የሆነ ነገር ከተፈጠረ በኋላ ወደ መፍትሄው ነው እንጂ ሌሎች ነገሮች እንዲፈጠሩ ምክንያት መሆን የለብንም ብዬ ስለማምን ማለት ነው። ግን ይህን ውጤት ከመግለጽ በፊት ወይም ደግሞ ከማሳየት በፊት እስኪ ምንድነው ማለት ምን ሊሆን ይችላል? እነሷ ላይ ከሆነው ነገር አንፃር ምን ሊሆን ይችላል? ምንድነው ሲሆን የነበረው ምን እንደሆነ እስኪ የምታስታውሰው ነገር ካለ ልትነግረኝ ትችላለህ? እኔ ምንም የማስታውሰው ነገር የለም። ያው በወቅቱ ይሄ ነገር ከመፈጸሙ በፊት በቃ ያልሆነ ነገር ሲያወሩ እኔ ግራ ገባኝ። ያልተደረገ ድርጊት ያልሆነ ነገር ተደርጎ የማይታወቅ ነገር እንደዚህ ሲወራ ብቻ እኔ ራሴን መቆቆም ያቀተኝም ለዛ ነው። ለምን እኔ እንጃ ብቻ ማለት ይገብዳል። እንደዚህ ባልሰራው ነገር ሰርተሃል ተብለህ እንትን ስትባል ትንሽ ለራስህም የሆነ አእምሮን የሆነ ፈተና ውስጥ ይከታል። እና እኔ ደግሞ ያው እንዳልኩ መቆቋም አልችልም። እንደዚህ በጣም ኦቨር የሆኑ ነገሮችን ስሰማ ያመኛል። በዛም ጭምር ነውና የሰማሁት ነገር ለኔ በጣም ትንሽ ከበድ ያለ ነበርና ምናልባት እኔ እሷንም የምርመራ ውጤት አላየሁምና የምትነግረን ከሆነ ያው ወይ ብታሳየን ወይ ብትነግረን ጥሩ ነው። ነግራቸዋለሁ። ጂኒ በጣም የሰማሁት ነገር ለኔ በጣም ግራ እያጋባኝ ነው። እስኪ አንቺስ ማለት ይሄ ምርመራ ውጤት ምን ሊሆን ይችላል ብለሽ ታስቢያለሽ? ያው ላይ ቆዳዋ ምናምን ቁስል ነው። እሱም ይድናል። እኔ ምንም ልገምት አልችልም። የቁስል መድኃኒት ነው ሊሰጧት የሚችሉት። ሌላ ምን ሊሆን ይችላል እንጂ ሌላ ምንም የተፈጠረ ነገር የለም። አረ እሺ እንግዲህ ያው እስኪ ያው እንግዲህ መረጃው እጄ ላይ ነው ያለው። እጄ ላይ ያለው መረጃ እንግዲህ ከመንገር በፊት የመጨረሻ አንድ ማስተላለፍ የምፈልገው መልእክት ሁላችንም ከዚህ ሁሉ በኋላ ከተጠያቂነት እንደማንድን ላረጋግጥላችሁ እወዳለሁ። ያው ምርመራ አድርጋለች። በጣም ብዙ አካላዊ ጥቃት እንደደረሰባት መረጃዎች ይገልጻሉ። በተለይ የእግሯ ጉልበት ጋርና እጆቿ ላይ በእሳት የተቃጠለ ቆዳ እንግዲህ ይሄ አንዱ የደረሰባት ጥቃት ነው። እግሯ ላይም እንደዚሁም የተለያዩ የተሰባበሩ አጥንቶች አይተናል። ይሄ ማለት እንግዲህ በቀላሉ ሊጠገኑ የማይችሉ ነገሮች ናቸው። ስለዚህ እቺ ልጅ እንግዲህ ብዙ ነገር እንደደረሰባት ምርመራው ያስረዳል ማለት ነው። ይሄ ደግሞ የሆነው እዚህ ቤት ውስጥ ነው። ማንም ሰው እዚህ ቤት ውስጥ ላደረገው ነገር ከተጠያቂነት አይድንም። ሌላውና ሁለተኛው እና በጣም የገረመን ለማመን የሚከብድ የተፈጠረው ነገር ልጅቷ የ2 ወር ነፍሰ ጡር ናት። ወይኔ ማፈላ አዎ እዚህ መረጃ ላይ የሚያስረዳው እንግዲህ የምንመረጥ ውስጥ ያምጣው። አዎ ልጅቷ እንግዲህ የ2 ወር ነፍሰ ጡር ናት። እንዴት ሆነ? አረብና ታዲያ ይቀልድ ይኸውልሽ በሕክምና ያረጋገጥነው ነገር ነው ማለት እንዴት እንደተፈጠረ አንዴ ተረጋጊ።
ይኸውላችሁ ህክምናው በህክምና የተረጋገጠ ነገር አይሆንም መቼ ተደረገው እንዴት ማለት አንተ ዝም ብለህ አንተ እንደዚህ አይነት ነገር አድርጋ እንዴት ማለት ነው እስኮ ግራ ገብቶኝ ነው እኔ ምንም የማውቀው ነገር የለም እንዴት እንደሆነ እኛ መረጃው አናውቅም እኛ ውጤቱን ነው የምናውቀው ዲማሊ ወለ ይችላል በለዚህ ቁጭ ብዬ ከሰራተኛ ጋር ትቀልዳለህ እንዴ የራሱ ስራ ከሌላ ነገር ነው በማለት እንጂ እንዴ ከፈለሽ እዛ አስፈጠርኝ እንዴ አትወለዳት የሚችል ልጅ አንተ ነህ እዚህ ተቀምጬ ከዛ እሷ ልትወርስ ነው ስለምንድን ነው የምታወራው እኔ እኮ የምታወሩት ነገር ግራ ገብቶኛል እኮ እዚህ ጋር እቺ ልጅ ምንም በማታውቀው ነገር የተፈጠረ ነገር አለ ዝም አልሽ ለምን አትናገሪም ነበር አትናገሪም እንዲያረጋኛል አትኝም ነበር አውቃሽ የባሰ ነገር ራሴ ላይ ልጨምር አይደል አውቃ ዝም ብላ አሁን በሷ ቤት በልጅ ሰበብ ላመቻችልሽ አይደል ይኸውልህ ልንገር አሁን ይወለድና ልጁ ከዛ በኋላ ሀብት ልትካፈል አጠገው አደርሽም ትሰሚኛለሽ ተረጋጉ ዝም ብላ ጭራሽ እንዳልነካኝ ምን ሆነሽ ነው እንዴ ቀልጃለ እንዴ ምን አይነት ወሬ እያወራሽ ነው አንተም አንቺም ተጠቅልላችሁ ልብስና ጫማችሁ ይዛችሁ ውጡልኝ ከቤቴ እንዴ ቀልጃለ እንዴ ያውልሽ ለመረጋጋት ሞክሪ አንተ ተረጋጊ ትለኛለህ እንዴ ቤት ሰራተኛ አምጥተ አረገዘች እየተባልክ እኮ ነው እኮ እኔ ናታሰግዘኝም እንዴ እኔ የለውም እንዴ ምንድነው እያወራሽ ያለሽ በምንድነው ስንቴ ስለ ልጅ እያወራን አልነበር ብር እያጠራቀምን አልነበረ እባክሽን በቃሽ ልለምንሽ ይኸውላችሁ ትሰሙኛላችሁ ሁለታችሁ ምንም ልብስና ጫማም የለም ተነስታችሁ ጥሉኝ አይመለከት ነው አልወጣም አንዴ ተረጋጉ አንዴ ባክሽ ተረጋጊ ስንት ላቤት አባር እየሰራሁትን ሀብት ልትወስድ ነው እንዴ ገባን ወደ መፍትሄው መሄድ አይሻልም መፍትሄው ከዚህ ቤት ይውጡልኝ ተነስተው ይውጡልኝ ሁለቱም እንኳን አቀጠቁሽ አንቺ ወቢት ባክሽ አንዴ ተረጋጊ አንዴ ቁጭ በይ አንዴ ይሄ ነገር ተፈጥሯል አንዴ ምን መረጃ ተባብና አንተ እሷን አቅፈህ እኔን ማታቅፈኝ ታድራለህ በቃሽ ምን መረጃ አግኝተሽ ነው እንደዚህ የምትሆኚ ያ መረጃ የለኝም እንዴ ነው ያሳየኛል እኮ ከማን ነፍሰ ጡር እንደሆነሽ ምን አውቀሽ ነው እንደዚህ ከዚህ ቤት እኮ ከስንት ወር በፊት እኮ ስንት ወር ሆናት እኮ እዚህ ከተቀመጠች ዝም ብላ ልታረግዝ ነው እኮ ቆይ እስኪ አንዴ መጠየቅ ትናንት ነው የተወለድኩ ነው እንዴ የሚመስለው ይሄ በቃሽ እባክሽ እንግዲህ አታናጂ አንዴ አንዴ ተረጋጉ ልቀቂኝ እባክሽ ውጣልኝ አልፈልግም በቃ ውጣ እባክሽን እስኪ አንዴ ተረጋጊ እባክሽን ይሄ ነገር እንዴት እንደተፈጠረ እኔ ማይችንጂ ቆይ ገና እኮ ነፍሰ ጡር የሆነችው ከማን እንደሆነ አንደኛ አላረጋገጥም ምንም ከማን የስንት ወር ነው የሚለው የሁለት ወር ነፍሰ እና ታዲያ እኔ አውቃለሁ እኮ ስንት ከአምስት ወር ከስድስት ወር በፊት እኮ የታሰረችው እቺ ልጅ እዚህ ተቀመጠች እኮ አሁን ስሜት ያቱኝ ማንም እዚህ ቤት ገብቶ እንደማያውቅ ቁልፉ እኔ ጋር ነው ያለው የቤቱ ቁልፍ እኔ ጋር ነው ወይ እኔ ጋር ነው ወይ እሱ ጋር ነው እባክሽን ተናድጂ ተናግሪሽ ሊሆን ይችላል እንዴት ነው እባክሽን ተረጂ እኔ ምንም ያደረኩት ነገር የለም አረርፍ ተረጋጉ ባካችሁ በቃ ዞር በል ካጠገቤ ዞር ይበልኝ እሺ ተረጋጊ አንዴ እሺ ተረጋጊ ለመረጋጋት ሞክሪ ቆይ ይሄ ነገር እንዴት ነው ሊፈጠር ይቻለው ወይም ደግሞ ምንድነው እኛ ያልገባን ነገር እዚህ ጋር አልተረጋጋም ለመልከስከስ ለመስከልከስ እንትን ተጠቅማ አታረግም እንዴ አረ ተረጋጊ ማለት ወይ ምን አይነት ዲያ ነው እኔ ምንም አላረኩም አልኩሽ እኮ እኔ በሽታም እኮ ቢኖርበት በሽታ አስተላልፈብኛል ማለት እኮ ነው እሺ በቃ ይቅርታ አድርጊልኝ ምን አላረኩም እሺ አረታው ከተወለደ በኋላ ማሳደግ ልትለኝ ነው አንተ እኔ አታፍርም በምን አውቀሽ በቃ ነው ወሬ አልፈልግም ከዚህ በኋላ ሁለታችሁን ተነስታችሁ ውጡልኝ አንተም ውጡልኝ በቃ አንዴ ተረጋጉሽ ይኸውላችሁ እዚህ ጋር የሆነ ነገር ተፈጥሯል አይፈጠራል ገና የምናረጋግጣቸው ነገሮች ነው ዝም ብላ ትናፈቃለች እሺ አንዴ ቁጭ ልጅቷን ታያት ይሄ ነገር እንዴት እንደተፈጠረ አናውቅም አሁን ለጊዜው የምናውቀው ነፍስ እንደተፈጠረ አላውቅም አንተ ወንድና ሴት እንዴት እንደሚገናኝ አታውቅም እኮ ያው እና ታዲያ ምንድነው በቃ ሌላ ምንም ነገር የለም አንተ ጭራሽ አሁን ይሄንን እኔ ለማረጋጋት ምንም የሚፈጠር ነገር የለም እየነገርኩ አንዴ ተረጋጊ ፍቅር አንተ ታኛ ተረጋጋኝ በቃ ተው አንተ ተረጋጋሽ ተረጋጋ እስኪ አንዳችሁ እንኳን ለመረጋጋት ሞክሩ አሁን ለጊዜው የምናውቀው ነፍሰ ጡር እንደሆነች ነው
ምናልባት ማናቃቸው ነገሮች ሊኖሩ ይችላሉ የዲኤንኤ ውጤት እስከሚመጣ ድረስ ጊዜ እንታገስ እኔ ምንም እኔኮ ምን ሌላ ወንድ አስመጣና ሌላ ወንድ አስገባ ልትለኝ ነው እሷ ናት የምትፈልገው ልትለኝ ነው ማያሳምን ነገር እኮ ነው እያወራ ያለው በቃ የሱ እንደሆነ እርግጠኛ ነኝ ቆይ ምንድነው የተፈጠረው የምታስታውሰው ነገር አለ ቆይ እስኪ አንዴ እንጠይቃቸው እነሱ እኔ ምንም ማስታወሰው የለም ማለት የምታደርገውን ነገር ምንም አታስታውስም ምንም አላደረኩም እኔ ፊልድ እንደሄድኩ ነው ልጅ የገባችው አይደል እኔ ፊልድ በመሄድበት ሰዓት እኔ እንደዛ ነው አይደል እንዴ እሷ ቆይ አንቺ ችግር አለብሽ እኔ አይደለም ተናገርጥለሽ እንደምትይጅ እኮ በደንብ ታውቂዋለሽ በቃ እዛው ራስ ከሷ ጋር አብራችሁ በትዳር እዛው ይስመርላችሁ እባክሽን ፍቺን ነው የምፈልገው እባክሽን ለምንሽ በምን እርግጠኛ ሆነሽ እንደዚህ የምትናገሪ ምን ከዚህ በኋላ ምን አስዋሻት ለምን ነው ማን ብላ ተናገረች አይደለም ሌላ አንድ ቤትን በኩል እንደማይገባ ቃለው እቃ ሰርቆ ነው እንጂ የሚወጣው ሴት እንትን ያለው አይደል እንዴ እሱንማ እኔ ፊልድ እንደሄድኩ አስገብተሽ ቢሆን ማን ያውቃል እንደዚህ የምትጣጭ በደል ተረጋጉሽ አንድ ያፍጥሉ ያው እንግዲህ ውቤት ስሜታዊ ሆና እንግዲህ ወደ ውጭ እንድትወጣ አደረግን ግን አሁን ላይ በግልጽ መነጋገር ያለብን ነገሮች አሉ ምክንያቱም እዚህ ጋር ብዙ ነገር እቺ ልጅ ታግታለች ይሄ ከመታገቷ ጋር የሚያገናኘው ነገር ካለ እዚህ ጋር ትልቅ ወንጀል ተፈጥሯል ማለት ነው ይሄንን ደግሞ የምታውቁት ከሁለታችሁ ውጪ ሌላ ሰው የሚያውቅ አልመሰለኝም ግልጽ አድርጉልን ምንድነው እየተፈጠረ የነበረው ማለት እቺ ልጅ ታስራ ወይም ደግሞ እዚህ ቆልፋችሁባት ምንድነው እየተደረገ የነበረው ያው ግዴታ መናገር ስለለብኝ ግዴታ እናገራለሁ ምንድነው ተናገር ምንድነው በጣም እሷ በጣም ወዳታለሁ ያው ምን ማለት ነው ደግሞ እሱ ወዳታለሁ ማለት እኮ ምንም እንዳታርጉኝ እኔ ያሟሞኛል ስለዚህ ቀስ ብላችሁ መታዳምጡ ከሆነ አዳምጡኝ እኮ ልትታመም ትችላለህ ግን እስኪ ተናገር በቃ ማለት ባለቤት ያለች ያው ብዙ ሰዓት አብረን ቆይተናል ብዙ አመታቶችን አብረን ቆይተናል ጥሩ መካሪ ነሽ ግን አንዳንድ ጊዜ ደግሞ ላንተ ያልሆነው ነገር በአጋጣሚ ታገኛለህ እሷ ለኔ የምትሆን መስሎ ስላልታየኝ እሷን ቤት ስትገባ ይሁን በቃ ነገረ ስራዋ የምታደርጋቸው ድርጊቶች ምናምን አንተ ላፈላፈት እንዴ ይሄን ለማመን ይከብዳል ማለት ባለትዳር ሆነ ደግሞ በዛ ላይ ይሄን ሁሉ ብዙ ነገር ስታደርስባት ብዙ በደል ስታደርስባት ነበር እንደተናገረች ይሄ ደግሞ ማምለጫ ነው እስኩባትም እኔ በደል አላደረግኩ ነበር የፈለከው ምን እንደሆነ ነበር የፈለከው ምንም አላረኩባትም ትላለህ እንዴ ሞልተ ማለት እንዴት ነው እንደዚህ ሊሆን የሚችለው አንድ ቤት ውስጥ በቃ ፈልጊው አይደለም እኔ አንዳንዴ ሳትፈልገው የሆነ በቃ አይታ መደነግጥበት የምትወደው ሰው አለ አይደል እኔ በዛን ሰዓት እንደዛ ነበር ፈልጊው አይደለም እኔ ከፍቅር ውጭ ሌላ ጭራሽ ቀና ብዬ ማየት አልፈልግም ነበር ግን አጋጣሚ መጣሽ ቀን ጀምሮ በደነገጥኩኝ በቃ የምታረጋቸው ድርጊቶች በቃ ትልቅ ሰው ነች የህፃን ትልቅ ሰው ነች በቃ ጎበዝ ናት የምትሰራቸው ስራዎች አረሰው ያፈነት ብቻ ማለት ለማመን ይከብዳል በጣም ቆይ ይሄ ነገር ተፈጠረ ያልከው እዚህ አንድ ቤት ውስጥ እየኖራችሁ ከፍቅር ከባለቤት ጋር እየኖራችሁ እሷን ወደድኳት ነው ያልከኝ ያለው ያው ማለት እኔ ፈልጌው አይደለም እንኳ ላረከው ነገር ማምለጫ ይሆነኛል ብለህ ከሆነ ተሳስተሃል እሺ አረ እንደዛ አይደለም እኔ አሁንም ቢሆን ምንም ለኔ ማብራሪያ መስጠት አይተበቅብም ያንተ ማንነት እኔ በደንብ አውቃለሁ ከሱም በላይ እኔ በደንብ አውቃለሁ ስታረግ የነበረው ነገር አውቃለሁ ምንም አይነት ማብራሪያ ወይም ደግሞ ላረከው ነገር እንዲታወለቀውና እንደዚህ ምትል በቃ እንደው በምን እንደምጠይቅህ ራሱ አላውቅም ምን አይነት ሰው ነህ አንተ ምንም እንዳትለኝ እንዴ እኔ ምን አልኩ ለኔ በቃ ምን መናገር አይተበቅብህም ሲጀመር አሁን ከምትወራው በላይ እኔ ድርጊትህን አውቀዋለሁ ሰውዬ
ትሰማኛለህ አይደለ ያረከውን ነገር እኔ ላይ ታውቀዋለህ ምንም መናገር አይተበቀብኝም አሁን ከዛ በላይ ምን ልታረገኝ ነበር የፈለከው ስላልሞትኩ ነው እንጂ ኩሽ እኔ ምን አርጅሽ ነው እንዴ እኔ እኮ በወድሽም አትበለኝ እንዴ ምንድነው ችግር ቆይ ማለት የምትወድ ማለት መውደድ እንዴት እንደተፈጠረ አላቅም እዚህ ቦታ ላይ ይሄ ነገር ከተፈጠረስ በኋላ ልጅቷን እንደምታሰቃያት ቅድም አምናሃል ራስህ ይኸውልህ ይሄ ነገር እንዴት እንደተፈጠረ ባላቅም ከዚህ በፊት በነበረን ፕሮግራም ላይ አንተ ማምናሃል ልጅቷን በጣም ስታሰቃያት ነበር ጸጉሯን ስትነጫት ነበር ስትገርፋት ነበር ይያለው አንተ አትዋሽምንኩ እንደኔ ምን ጊዜ ጸጉሯን ነጫት ነው ጊዜ ለምን ነው የምትከዳው ያረከው ነገር ምናልባት ስለታሰረች ታስራ ስለቆየች ያው እንግዲህ ስነልቦና ታስራ ስለቆየች አንተ እዚህ ቤት አይደለ መታሰሪን አጣቀም ታስሬ ስለቆየ ሳይሆን ያደረከው ነው የተናገርኩት እኔ ባንቺ ላይ ጀንሰዝሪ ከዛ በላይ ምን ልታረግ ነበር የፈለከው ምናልባት ይሄኛ ለምንድን ነው የምትሳሳተው ሚዲያ ላይ ስለወጣ ፍቅርን በቀል በኔ ለመወጣት ፈልገሽ ከሆነ ተሰስፈሻል ስለምን በቀል ነው የምትወራው ከተበቀልኩማ ከዚህ በኋላ ነው መበቀል ይገባል ቆይ ተረጋጊያለሽ መበቀል ካለብኝ መቼ እንደምበቀል እኔ በደንብ አውቀዋለሁ ያልሽ አንቺ ተረጋጊ እንዴት ነው መረጋጋው አሰማው ምን ነው በቀል ምናምን የምትይው ነገር አቁም በቀል እኮ ብሎ የጀመረው ራሱ ነው እሺ አንቺ ተረጋጊ ቆይ እዚህ ጋር የሆነ ነገር ያለው ነገር ለኔ ግልጽ አይደለም ምናልባት ሲያምክ ነገሮችን የማስታወስ ነገሩ አይኑር ይሁን አላቅ ግን አሁን እየተናገርክ ያለውን ነገር ለማመን እየተቸገርኩ ነው ቆይ እቺ ልጅ እዚህ ቤት ውስጥ ታስራ ወይም ደግሞ ታግታ የሁሉም ነገር ተባባሪ እንደሆንክ እሷ ማረጋግጣልናለች አንተም ደግሞ በንግግር ውስጥ ከዚህ በፊት ተረድቻለሁ በተለያዩ መስቀለኛ ጥያቄዎች ይሄንን ማረጋገጥ ይችላልው ስለዚህ እቺ ልጅ ወዳታለሁ ከነገረ ስራዋ ሁሉ ወዳታለሁ ብትለኝ ለማመን ይቸግረኛል እኔ ግን ያልገባኝ ነገር አሁን እሷ ያረገዘችበት መንገድ አንተ ከምትወዳት ነገር ጋር ያገናኘዋል ያው እኔ ነግሬሃለሁ መጀመሪያ ከፍቅር ጋር ስንጋባ በቃ ተግባብተን ነው በስራ ምክንያት ነው ተግባብተን እንትን ያልነው በቃ ጻባያችን ተግባብቶ ድርጊታችን እና ምናረገው ድርጊት አንድ ላይ ሆኖ በዛ ምክንያት ነው ስለተግባባን ነው እንጂ ይሄ ፍቅር ስሜት ምናምን የዛን ያክል ጠነከረ የለም ነበር ግን እሷ ከመጣች ጀምሮ ድንግጥ አልኩ ለነገጥኩባትና ከዛ እስካሁን ድረስ አልነገርኳትም ለምን ሞራሉ ይጎዳል እኔ ባለ ትዳር ነኝ እንደዚህ በነገራ ለምሰራውን ስራ ስለምታቅ ነው ያልነገርከኝ ሰማ ሲጀመር እንደዛ አይነት ነገር የለም አንተ ውስጥ የለም እንዴት አወቅሽ ትለኛለህ እንዴ የሰው ልጅ እንዴ ከመቼ ጀምሮ ነው የሚወደውን ሰው እንደዛ የሚያሰቃየው ከዛ በላይ ምን ልታረገኝ ፈለግ ቆይ ምን አርግሽ ነው እንግዲህ መግደል ብቻ ነው ይቀርላል እኔ እስከማቀው ድረስ እሱንም በቆሜ ገላችሁኛል እድሜ ላንተና ለሚስት ምንም እንዳትለኝ ከዚህ በላይ ምንም እንዳትለኝ በቃ እንዴ መስማት አልፈልግም ቆይ የምታደርገውን ነገር አታቅም ነው ወይስ አታስታውስም ነው እኔ ምንም ያረኩት ነገር የለም በቃ እንግዲህ የምትናገረው ነገር ለማመን አንችልም አይደለም እንደምወዳትም በልቤ ነው ይዤ የነበረ ከዛ ውጭ ምንም ያረኩት ነገር የለም በደንብ ይታከሞይ እስኪ ተረጋጋ እንዴ ነው መረጋጋው እኮ ከመረጋጋት ውጭ ምን አማራጭ አለ ሁሉንም ነገር ለማወቅ መረጋጋት አለብን አሁን እያልሽ ያለውንም ነገር ለማወቅ ለመረዳት ማወቅ አለብን መረጋጋት አለብን ቆይ አሁን የምጠይቀው አንድ ጥያቄ ነው ስለዚህ የምታደርጋቸውን ነገሮች ማታቅ ከሆነ ምናልባት ልጅቷ ላይ አንዳች ነገር አድርገ ለማርገዝ በክታ ሊሆን ይችላል ብዬ አስባለሁ ምክንያቱም ባለፈው ከዚህ በፊት የነገርከን ነገር አሁን ስንነግር እንደማታቅ የነገርከን ስለሆነ ባንድም በሌላም ልጅ ሌላ ነገር አርጋሃት ነው ወይስ አይደለም እኔ ምንም አላረኳትም ትለኛለህ እንዴ ዘባለኝ በቃ እሺ ተረጋጋ እባክሽ ተረጋጋ ቆይ ማለት እስኪ ውስጥ ታስረሽ እንደነበረ የምታስታውሽው ነገር አለ ሁሉንም ነገር እኮ ነግሬሃለሁ ነው አይደል አካላዊ ጥቃት ወይም ደግሞ ጾታዊ ትንኮሳ ተደርጎብሽ ነበር ወይ ነግሬሃለሁ እኮ ከዚህ በፊትም እኮ ነግሬሃለሁ እኮ ነው የደረሰብኝ ነገር እኮ እየነገርኩ ነው ስለዚህ የማርገዝሽ ሚስጥር ብቻኛው እሱ ነው ማለት ነው ወይስ አይደለም አንተ ራስህ አስበው እስቲ እዚህ ቤት ውስጥ የት እንዳገኘኝ ታውቃለህ አይተሃል አንተ ራስህ እዛ ሰውን ከሷና ከኔ ከሁለታችን ውጭ ማንንም የለም ብለው ካለ ራሳቸው እሷ በለለሽ ሰዓት ምን ሲያረገኝ እንደነበር ነግሬሃለሁ እና ሌላ ማን ሊሆን ይችላል
እሺ ስለዚህ አሁን ልናደርግ የምንችለው አንድ ነገር ነው ምክንያቱም ባለቤትህም እዚህ ቤት ውስጥ ካንተ በስተቀር የሚገባ ወንድ እንደሌለ ተናግራለች ስለዚህ የምትለው ነገር አለ እኔ ባለቤቴ እዚህ ቤት ሌላ ሰው ይገባ አይገባ በምን አውቃለሁ ፊልድ ስራ ሄዳለሁ በዛን ሰዓት ይዛ መጣ ያደረከው ነገር ግን ታውቃለህ እሱን ባታቀሽ አይውልህ ምናልባት እሷ በሚስቴ ስለተናደ አዳምጪኝ ለምንድነው አዳምጪኝ ለምን ትከዳለህ ታዲያ መሽካድኩኝ እኔ ምን አርጌሽ ነው እንዴ ከዛ በላይ ምን ልታረገኝ ፈለግ አንተስ ያንተ ማሰቃየት አይባልም ያ እሺ ተረጋጉ በቃ ልናደርግ የምንችለው ከዚህ በላይ መጫወጫ የለብንም ምናልባት እንደዚህ በተረጋጋ መንፈስ ማውራ ምርመራ ካደረክበትና ከበሽታ አኳያ ነው የተረጋጋው አራውት እንጂ ነገሩ ትንሽ ወጣ ያለ ነው ወዳታለው ካልክ እቺ ልጅ ላይ ያደረከው ነገር ሊኖር ይችላል ግን አናውቅም እኔ ምን ያደረኩ ስለዚህ አሁን በቀጥታ ወደ ምርመራ ነው የምንሄደው ምክንያቱም እቺ ልጅ ነፍሰ ጡር ከሆነች ነፍሰ ጡር መሆኗን ካረጋገጥን ከማን የሚለውን ነገር ማረጋገጥ ስላለብን የዲኤንኤ ምርመራ እንዲደረግ ማድረግ አለብን ሌላ ልናደርግ የምንችለው ነገር የለም ከዛ በፊት ግን አንተም ባለቤትህም እስከዚህ ሰዓት ድረስ ወይም ደግሞ ይህ ምርመራ እስከሚመጣበት ሰዓት ድረስ በእኛ ቁጥጥር ስር ሆናችሁ ትቆያላችሁ ማለት ነው ምክንያቱም እዚች ልጅ ላይ ያደረጋችሁት ነገር በሙሉ በነፃ እንድትለቀቁ አያደርግም አንተም ብትሆን በሽተኛ ብትሆንም ህክምና ላይ የተከታተልክ በእኛ ቁጥጥር ስር ትሆናለህ ማለት ነው ስለዚህ በዚህ ነው ልናደርግ የምንችለው እኔ ምንም ያደረኩት ነገር በሽተኛ ስራችሁ ምንም የምትጠቀሙት ነገር የለም እስኪ በዛው አእምሮውንም አስመርምሩት ቢያንስ እባክሽን በቃሽ ምንድነው የሚበቃኝ አናደሽኝ በሽታ እንዳቀሰቅሽብኝ እባክሽን በሽታ ከሆነ ማለቀቀህም ቢገባ ተረጋጉ እሺ እንግዲህ ውድ ተመልካቾቻችን የሆነውን ነገር ተመልክታችኋል አሁን በቀጥታ የክሮ አባሎቻችን ጋር በመሆን የዲኤንኤ ውጤት እንዲሰራ እናደርጋለን ለዚህም ደግሞ እነሱ ፍቃደኛ ይሆናሉ ብዬ አስባለሁ እስከሚቀጥለው ጊዜ ወይም የዲኤንኤ ውጤቱን ይዘን እስከምንመጣበት ጊዜ ድረስ መልካም ቆይታ